እንግዲህ በፊታችን የቆመችው እናት በጣም በሚገርም ሁኔታ ገስታውስ በሚደረገው በስልክ አገልግሎት እስቲ አባ በስልክ እንደሚጸልይ የሚታውቁ ታውቃላችሁ አይደል? ለጌታ ክብር አምጡለት። ኢየሱስ ክርስቶስ ጌታ ነው። እንደዚህ አለችኝ ስትናገር፣ ባለቤቴ በረጅም ጊዜ በበሽታ ይሰቃይ ነበር። ወደዚህ ወደ ቸርችም አልመጣሁም፣ ገስታውስም አልመጣሁም። ነገር ግን በሚጸልየው በስልክ አገልግሎት ተመዘግቤ ቀጥታ ስልክ ላይ ደወልኩኝ። ሲደውል ባለቤትሽ ያማል? አዎ ያማል። አሁን ብዙ ነገሮች ነበሩ። ዜሮ ወርደሻል አይደለ? አዎ። ከሚጸልይልሽ ከዚህ ጸሎት የተነሳ 2018 ያንቺ ዓመት ይሆናል። ያንቺ ጸሎት ፍሬ የሚያፈራበት ዓመት ይሆናል። ታየዋለሽ፣ ከዜሮ ትነሳለሽ አለኝ። አሁን ላይ ትልቅ ሱቅ ከፍቼ ከዜሮ ተነስቼ ዓመቱ የኔ ነው ብዬ ለምስክርነት መጥቻለሁ ትላለች። ለጌታ ከፍ ያለው እልልታችሁን አምጡልኝ። እየሰራ ለማይደክም ለናዝሬቱ ኢየሱስ ክርስቶስ ከዚህ በላይ ክብር ይገባዋል። ኢየሱስ ጌታ ነው። እታችን እንደዚህ ትላለች፣ የመጣሁት ከዚህ ከሐዋሳ ነው። ያለፈው ወር 26 እዚህ ቸርች መጣው። ሮብ የመጣሁት አንድ መልእክት ይዤ ነው። አንድ ከባድ የሆነ አዋጅ ይዤ ነው። ኢቴ ሶዶ ላይ ያረገዘችው ጽንስ ውስጧ ላይ ቀኑ አለፈ። የምትወልድበት ቀን አለፈ። 11 ወር ደረሰ። ሲደርስ ሆስፒታል ሲወሰድ እንደዛ አለው፣ ቶሎ አደጋ ላይ ነሽ፣ ኦፕራሲዮን መሆን አለብሻል። እንደዛ ስል እናት ደወለችና ልጄ ልትሞት ነው ኢትሽ፣ ቶሎ ሐዋርያው ጋር ሂጂና ዋይዘሽ ዘይትም ይሁን ይዘሽ እሱ የጸለዋ በእምነት ቶሎ ሆድሽ ላይ ቀቢ አለችኝ። እያለች ያለችው የሷ እናት ነች። ቶሎ ሮብ መጣውና ጉባኤ ላይ ቁጭ ብዬ ያለው ሐዋርያው እንደገባ እንደዛ አለ፣ ስልካችሁ አውጡ አለና ምን ይሆናል ብለው አላቸው። እንደዛ አለ ሐዋርያው። 3 ሰው ደውሉና የታወጀው አዋጅ ፈርሷል በሉ አለ። እኔ አነሳውና ስልከን የማይሰራ ስልክ ለኢተ ደወልኩና የታወጀው አዋጅ መልካም ሆኗል፣ ለኢተ ሐዋርያው እንደዛ ብሏል ብዬ ስናገር ሁለተኛ ቀን ስትሄድ በሰላም ተገላገለች። የዶክተር አዋጅ ፈረሰ ትላለች። ለጌታ ከፍ ያለው እልልታ አምጡ። እሺ እቺ እንደዚህ ያለችኝ የመጣችሁ ከሻክሶ ነው። የሆነላት በጣም ትልቅ ነገር ነውና ከዚህ በፊት የሆነላት ገስታውስ ገብቶ ነው። ገስታውስ ነው የገባችው። ሐኪሞች አይቻልም ብሎ 2 ኩላሊትሽ ፌል ሆኗል፣ ስራ ቆሟል ተብላ ከሻክሶ ወደ ሪፈራል ሐዋሳ ሆስፒታል ይጻፍላታል። በሚጻፍላት ጊዜ ሐዋሳ ወደ ሪፈራል ሆስፒታል ገባች። ያንቺ ነገር 2ቱም ኩላሊት ፌል ሆኗል፣ ነርቭ ይዞሻል፣ ያንቺ ነገር ከሐቅም በላይ ነው ብሎ ወደ ቤት ሂጂ አሏት። የሚገርመው ነገር ይሄን አዋጅ ሰምታ ወደ ሐዋርያው ገስታውስ በምትገባበት ጊዜ ሐኪሞች አበቃ ያለውን ወሬ ይዛ ነው መጣችው። ሐዋርያው እንዳያት እንዲህ አለ፣ አንቺ ኩላሊትሽ 2ሽ ተፈውሷል አልልም፣ አዲስ ሰጥቻታለሁ አለ። ኢየሱስ ያድናል። ሃሌሉያ። የሚገርም ነው። ይፈወስ አልልም፣ 2ቱም ኩላሊት አዲስ ሰጥቼሻለሁ አለ። አዲስ ኩላሊት ሰጥቼሻለሁ ብሎ እንደተናገረ እግዚአብሔር እንዳፉ ቃል 2ቱም ኩላሊት ከጥቅም ውጪ ነው ተባለው። አሁን እግዚአብሔር ፈውሶኝ የሐዋርያ አምላክ ፈውሶኝ ለምስጋና ቆሜያለሁ ትላለች። ሁለተኛው ነገር እንዲህ ነው። በዛ መካከል እንዲህ አለ፣ 2 የልጆችን ስም ጠራና ድንገታዊ ሞት በቤትሽ አይገባም ብሎ ተናገረኝ። የሚናገረው ነገር ላይ እኔ አላወኩም ነበረ። ድንገታዊ የሆነ አደጋ ነበረ። በሐዋርያው ቀድሞ የተናገረው አምላክ ከሞት 2 ልጆችን ታደገኝ። ለብዙ ዓመታት ሴት ልጄ መሰረት ትባላለች። ውጭ ሀገር ለመሄድ ፕሮሰስ ጀምራ አልሳካ ብሏት ያላለ አሁን በሯ ተከፍቷል አለ። እንደተናገረው እግዚአብሔር በሯን ከፍቶልኛል ትላለች። ለእግዚአብሔር ክብር እልልታ ጭብጨባ ስጠውለት። 3ኛ ነርቭ በአንድ ቃል ተፈወሳለ። ነርቭም የለም ኩላሊቱም የለም።
ለሁለት ልጆቿ ከሞት አምልጦ እሱ ብቻ አይደለም ለብዙ ዓመታት የቆየ ልጇ ወደ ውጭ ሀገር ሄዳለች። ለእግዚአብሔር ክብር እልልታ ጭብጨባ ከዚህ በላይ። ይቺ እናቴ በፊቴ የቆመችው እንደዚህ አለችኝ፣ ልጄ ወደ ውጭ ሀገር እየወጣ በባህር ላይ ተያዛለች። ተይዞ እያለ የሚሆነውን አጥቼ ወደዚህ መጣሁኝ። ምን እሱ ብቻ የሚገርመው ከቤታችን ዓመት ምረት ማላቀው ጠፍቶ የቆየ ወንድም ነበር አለች። ስጸልይ ይህ ወንድም ይገኘዋል፣ ደግሞ የታሰረው ልጅሽ ይፈታል፣ በዚህ ቃል የተነሳ አሁን ልጅሽ ይፈታል አለ። ልጄ ባህር ላይ ተይዞ የቆየ ተፈታ። ዓመት ምረት የማያቀው ወንድሜ መቼ እንደጠፋ ከቤት ማናቀው ያ ወንድምም ተገኘ። ሌላው ደግሞ የቀራኝ እኔ መሰከራለሁ ትላለች። ከሷ እንሰማለን እስቲ። እሺ እግዚአብሔር ስም የተባረከ ይሁን። አዎ ወንድሜ እንዳለው ነው። ልጄ ባህር ላይ ተይዞ እዚህ መጣሁኝና ሲጸለይልኝ ደጀኔ ምንሽ ነው ስለኝ ልጄ ነው አልኩት። እሺ 18 19 20 21 22 23 ብለሽ የጻፍሽው ምንድነው ስለኝ ዓመተ ምሕረቱን በትክክል አላቅም፣ ግን ወንድሜ የጠፋበት ዘመን ነው አልኩት። ይመጣል አለኝ። መጣ ወንድሜ። ለጌታ ክብር አታመጡትም? ሐዋሳ የታለ ለሚሰራው ለናዝረቱ ኢየሱስ። ቤትም ገዝቼ ደግሞ ቤቱ በስሜ አልዞረም ነበረ። እኔ ገዛሁትን ሰውዬ ነው የማውቀው እንጂ ለሱ የሸጠችለትን ሴትዮ አላውቅም። እገሊት ማና ስለኝ አላቅም። ምናልባት ሴትየዋ ትሆን እንዴ ብዬ ስል እጄን ያዘና ማተም እንዲመታ ቤቴ ወዲያው ነው በሳምንት ውስጥ ተወሰነልኝ። ሐዋሳ እንዳይቀልባችሁ ለሚሰራው ለእግዚአብሔር ክብር ይሆንለት። ብዙ ነበረ መድረክ ላይ ቆሜ ስለማላቅ የጠፋብኝ ነው። ብዙ እኔ ያልጠበኩት ነገር ሆኖልኛል። እግዚአብሔር ዘመኑን ይባርከው። በቃ ሌላ የምለውም ነገር ሐዋሳ እግዚአብሔር ስለ ቤት ተናግሮ ቤት ይሰጣል አይደል? ታምናላችሁ? አሜን አሜን ለምን ሁሉ ይሁንለት። አሜን። ደብሉ ስትመጣ ይሄ ልጅ እንደዛ አይደለም፣ መልኩ እንደዛ አይደለም። 5 ቀን ሙሉ ሽንቱ ደም ሆነ አለች። 5 ቀን ሙሉ ሽንቱ ደም ሆነ። አማራጭ አጣው። ለማሳከም ገንዘብ የለኝም። ሐዋርያ የረገጠበት ስፍራ ጄደ ብሉ ሄጄ ልጄ ነፃ ይወጣል ብዬ መጣው። ስመጣ ሐዋርያው ገና እንደገባው እንደዛ አለ። ዋያዙ እያለ ነበር፣ ዋላ እያወጀ ነበርና ዋያስኩት፣ አጠጣው። ደም ነበረው ሽንት ነፃ ሆነ። ይሄው ልጄ ጤነኛ ነው ትላለች። ለጌታ ከፍ ያለው እልልታ አምጡ ጉባኤ። እቺቴ ያለች እናቴ ያለችኝ እንዲህ ነው የሆነላት። የሐዋሳ ገስታውስ ገብታ ነው። ሐዋርያ እንደምታውቁት በጉባኤ ያገለግላል፣ እንዲሁም በገስታውስ ያገለግላል፣ እንዲሁም በቸርች ያገለግላል፣ በተለያየ ክሩዘዶች ያገለግላል። ጊዜ ላጡትም በስልክ አገልግሎት እየሰጠ እንደሚታውቁ ብዙዎች እየሰጠ ነው። ለዚች እናት የሆነላት ገስታውስ ገብታ ነው። ገስታውስ በምትገባበት ጊዜ እሷን ለሌላ ነገር እግዚአብሔር እንዲያወራት ነው ገባችው። ስትነግረኝ እንዲህ ነው አለችው። ሐዋርያው እኔን አየኝና ሊጸልልኝ የሄድኩት ነገር ሌላ ያለ እንዲህ አለኝ፣ አንቺ እኮ ስትሞቺ አያለሁ፣ ሽባ ሆነሽ ስትሞቺ አያለሁ። አሁን እዚህ በመምጣትሽ ብቻ ሞት ከቤትሽ ተሽሯል አለ። ኢየሱስ ያድናል። እንዲህ አለሽ ስትነግረኝ፣ ሐዋርያው እኔ የመጣሁት እኮ ሌላ ነገር እንድጸልልኝ ነው። አንቺ ያሰብሽው ጉዳይም ተሳክቷል፣ ግን እኔ ማየው ይሄ ነው። ሽባ ሆነሽ ረጅም ዓመት አልጋ ላይ ተኝተሽ እንድትሞች ጠላት ያወጀውን አዋጅ ካንቺ ወት ላይ ሰብር ያለው ሞት አይሆንም ብሎ ተናገረኝ። ያ ጉዳይም ጸለልኝ። ካጸለው በኋላ ሲሄድ ከጥቂት ከ2 ወር በኋላ ሐዋርያው እንደተናገረ በመንፈስ ቀድሞ እንዳየ እግዚአብሔር ቀድሞ ሊሆን ያለው ነገር አሳይቶት ጸልዮ ነበርና ገስታውስ ጨርሼ ሲሄድ 2 ወር ሲቆይ በማላውቀው መንገድ አንድ እግሬ ተያዘ። ከዛ ሁለተኛው ተያዘ። ሰውነቴ ማበጥ ጀመረ። ሐዋርያው እንደተናገረኝ አልጋ ላይ ቀረውኝ። ድንገት ያ የተናገረኝ ትንቢት ትዝ ስለኝ ወደ ሐዋርያው እንደገና ገስታውስ ከሰው ጋር መጣውኝ። ሐዋርያው እንዲህ አለኝ፣ ከዚህ ቀን ጀምሮ ባንቺ ላይ የታወጀው የሞት መንፈስ ተመቷል አለ። ኢየሱስ ያድናል። ልክ አብጦ የነበረው ሰውነቷ
አልጋ ቁራኛ ሆና ከነበረችበት ከሐዋርያው አፍ ቃል እንደወጣ እግዚአብሔር ፈውሶልኝ ነፃ ሆኜ እግዚአብሔር ተናግሮ ፈውሶኝ መጥቻለሁ ትላለች። ለጌታ ለኢየሱስ ክብር እልልታ ጭብጨባ ይሁንለት። እሰይ አጨብጭቡላት ጌታን አክብሩላት።